ኢትዮጵያ ብቸኛና የመጀመሪያ የሆነ ግዙፉና ስመጥሩ ኩባንያ ካንጋሩ ኢንዱስትሪያልስ እንደዚህ G+4 በወለል አንድ አባወራ ብቻ የያዘ ኮምፓውንድ አፓርትመንት ሁሉም ለመኖር በሚመኛት ለቦሌ ኤርፖርት 5 ደቂቃ ርቀት ላይ በምትገኘው ቦሌ ቡልቡላ ላይ በአንድ አመት ውስጥ ሙሉ ለሙሉ አጠናቀን የምናስረክባቸውን ቤቶች በ4.8 ሚሊዮን ብር ቅድመ ክፍያ ብቻ መሸጥ ጀምረናል። ቤቶቻችን ባለ 2 እና ባለ 3 መኝታ ቤቶች ሲሆኑ ባለ 2 መኝታ 107 ካሬ በ13.7 ሚሊዮን ብር ሙሉ ክፍያ በ4 ሚሊዮን ብር ደግሞ 30% ቅድመ ክፍያ ባለ 3 መኝታ 130 ካሬ ሲሆን በ16 ሚሊዮን ብር ሙሉ ክፍያና በ4.7 ሚሊዮን ብር ሙሉ ክፍያ ለ5 ቀን ብቻ የሚቆይ ቅናሽ አድርገን ሽያጭ ጀምረናል። ቤቶቻችን 60 ሺህ ካሬ ሜትር ላይ ያረፈ እጅግ ዘመናዊና ደህንነቱ የተጠበቀ ግቢ ውስጥ የሚገኙ ሲሆን አሁን ላይ ለሽያጭ ያወጣናቸው በጣም ውስን ቤቶች ናቸው። ሳይመልጣችሁ ለመግዛት ከስር ባለው ስልክ ደውሉልን። ክቡራን ተመልካቾቻችን ሲሳይ አገና ከሉዓላዊ ሚዲያ አርብ ሰኔ 26 2018 ዓመተ ምህረት أنا زين أبز سمع كل ساعات أو تردد كل ساعات زمان درجة دو تملي شيء خواني لون تملي ساق حاسب جميلة I live in Tigray, I live in Mekelle, and they are drafting people to go to war, and it's very scary. They don't care. አሁን ያለውን ፌዴራሊዝም የማፍረስ አቅጣጫ ኢትዮጵያ ገዢው ፓርቲ እየተከተለ ነው የሚል ነው እንግዲህ በጀዋር በኩል እየደረገ ያለው የወጣው መልእክት። የህገ መንግስቱ እነዚህ አንቀጾች በዚህ ሳቢያ ተሰረዙ የሚል ነው መከራከሪያው። ህገ መንግስቱማ አጨፋጨፈ እኮ ሀገር፣ ፍጅት እኮ ነገሰ በዚች ሀገር። ቲፒኤልኤፍ ወደ ኢትዮጵያ ፖለቲካ ስልጣን ከመምጣቱ በፊት ኢትዮጵያን በዘር ይጋደሉ ነበር፣ በሰፈር ይታኮሱ ነበር። ስለዚህ ሌሎች ህገ መንግስቶች እንደተቀደሉት ይሄ ተቀዶ የማይጣልበት ምንድነው ምክንያቱ? ሌሎቹ መንግስታት ቀደው እንደጣሉት ይሄኛው መንግስት ቀዶ የማይጣልበት እነዛ የነበራቸው እሱ የሌለው ስልጣን ምንድነው? እነ ጀዋር አንዳንዴ የዛሬውን ኃጢአት ለማብዛት ሲሉ ትላንትን በጣም ወደ መርሳት ምንም ይሁን ምን ህወሓት እኮ እንደኛው በዘር ስለሚያስብ የሱን ኃጢአት በተናገሩን ቁጥር እነዚህ ሰዎች ይገዝፋሉ የሚል ፍርሃት እንዳለበት ወደ እየታየ ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በትግራይ የተባባሰው አፈሳ ያሳሰባቸው የሃይማኖት አባቶችና ሌሎች የህብረተሰብ ክፍሎች በይፋ እርምጃውን እያወገዙ ድምጻቸውን በማሰማት ላይ ይገኛሉ። በተለይም አፈሳው በቤተክርስቲያን ቅጥር ግቢ በሃይማኖታዊ ትምህርት ላይ በሚገኙት ላይ ጭምር ማተኮሩን ካሳሰባቸውና ድርጊቱ እንዲቆም በይፋ ከጠየቁት ውስጥ ብፁዕ አቡነ ናትናኤል ይገኙበታል። በትግራይ ካሉት የኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች አንዱ የሆኑት ብፁዕ አቡነ ናትናኤል ድርጊቱን በማውገዝ የታፈሱት እንዲመለሱ ጥሪ ያቀረቡ ሲሆን እርምጃው የደርግ ዘመንን እንዳስታወሳቸውም አመልክተዋል። أنا زين أبز سمع كل ساعات أو تردد كل ساعات زمان درجة دو تملي شيء خواني لون تملي ساق حاسب جميلة በትግራይ የሚገኘው ማህበረ ቅዱስ ያሬድ የተባለ የኦርቶዶክሳውያን ማህበርም አፈሳው በመቀሌ ደብረ ቅዱሳን ጽርሐ ማርያምና በሌሎችም አብያተ ክርስቲያናት መፈጸሙን በመግለጽ የሃይማኖት ተማሪዎቹ እንዲለቀቁና ወደ መንፈሳዊ ትምህርታቸው እንዲመለሱ ጥሪ አቅርበዋል።
በተያዘ ዜናም ዓለም አቀፉ ማህበረሰብ ያሉበት ሁኔታ እንዲረዳ በእንግሊዝኛ ቋንቋ ከመቀሌ ከተማ በቪዲዮ መልእክት ያሰራጨች ወጣት አፈሳው ከቤተክርስቲያን ጭምር እየተካሄደ መሆኑን ምስክርነት የሰጠች ሲሆን በአፈሳው ወቅት ዕድሜ ስለማይታይም ከ18 ዓመት በታች የሆኑ ሳይታፈሱ እንዳልቀሩም ስጋቷን ገልጻለች። መቼ ነው ይህ ጦርነት የሚያበቃው? በቀደመው ጦርነት ዕድሜያቸው ያልደረሱ አሁን እየተወሰዱ ነው በማለት ምሬቷን የገለጸች ወጣት በጦርነት የመሳተፍ ፍላጎት እንደሌላት አስታውቃለች። እኔ መሞት አልፈልግም፣ ማንም ትክክል ይሁን አይሁን አያገባኝም፣ እኔ ወደ ጦርነት የመሄድ ፍላጎት የለኝም ያለችው የመቀሌ ከተማ ወጣት የጥሬ ገንዘብ እጥረት በመኖሩም ግብይቶች በሞባይል ባንኪንግ እየተፈጸሙ መሆኑን ገልጻ ኢንተርኔት ቢቋረጥ የሞባይል ባንኪንግ ስለማይሰራ ለረሃብ እንጋለጣለን ስትል ስጋቷን አንጸባርቃለች። ድሮኖችም በትግራይ በተለያዩ ቦታዎች እያንዣበቡ በመሆናቸው ድብደባ ይፈጸምብናል የሚል ስጋት እንዳለትም ወጣቷ ከመቀሌ መልእክቷን አስተላልፋለች። I live in Tigray, I live in Mekelle, and they are drafting people to go to war, and it's very scary. They don't care. They are drafting people from the church, that the people that they are taking, they came from villages, very small towns, to learn about their religion. They are Orthodox. በአፍሪካ ውስጥ ከሚገኙ የሀገራት መሪዎች የኤርትራን ፕሬዝዳንት አቶ ኢሳያስ አፈወርቂን ጨምሮ 9ኙም በስልጣን ላይ ከሩብ ክፍለ ዘመን ወይም ከ5 ዓመታት በላይ መቆየታቸውን በተመለከተም ዘ ኢንስቲትዩት ኦፍ ሴኩሪቲ ስተዲ በፎቶግራፍ አስደግፎም አሰራጭቷል። ከሩብ ክፍለ ዘመን በላይ በስልጣን ላይ ከቆዩት የአፍሪካ መሪዎች ከፍተኛውን ቁጥር የያዙት ከምስራቅ አፍሪካ ሲሆኑ የማዕከላዊ አፍሪካ መሪዎች ደግሞ ረዥም ዓመታት በመቀመጥ ቀዳሚነቱን ወስደዋል። ረዥም ዓመታት በስልጣን ላይ በመቆየት ቀዳሚ ከሆኑት አምስቱ ከ40 ዓመታት በላይ በስልጣን ላይ የቆዩ ሲሆን የኢኳቶሪያል ጊኒው ቴዎዶር ኦቢያንግ 47 ዓመታት በስልጣን ላይ ያስቆጠሩ ሲሆን እርሳቸውን የሚከተሉት የካሜሩኑ ፖል ቢያ 43 ዓመታት፣ የኮንጎ ብራዛቪሉ ዴኒስ ሳሶ ኑጌሶ 42 ዓመታት እንዲሁም የዩጋንዳ ዩዌሪ ሙሴቬኒ 40 ዓመታትን በስልጣን ላይ ቆይተዋል። የቀድሞዋ ስዋዚላንድ የአሁኗ ኢስዋቲኒ ንጉስ ምስዋቲ ሶስተኛም 40 ዓመታት በስልጣን ላይ ቆይተዋል። ከ18 ዓመታቸው ጀምሮ የ1.2 ሚሊዮን ህዝብ ንጉስ የሆኑት የ58 ዓመቱ ንጉስ ምስዋቲ ከ40 ዓመታት በላይ በስልጣን ላይ ከቆዩት በእድሜ ትንሹ ሲሆኑ ቀሪዎቹ እድሜያቸው 80 እና ከዛ በላይ ሲሆን በተለይም የካሜሩኑ ፖል ቢያ አሁን 93 ዓመት ሆናቸዋል። በጎልማሳ እድሜያቸው በ50 ዓመታቸው በያዙት ወንበር ላይ በስተርጅናም እየተንገታገቱበት ይገኛሉ። 40 እና ከ40 ዓመታት በላይ በስልጣን ላይ ያስቆጠሩትን የሚከተሉት የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ ኤርትራ በይፋ ነጻነቷን ካገኘችበት ጊዜ ጀምሮ ተቆጥሮላቸው 33 ዓመታት በስልጣን ላይ መቆየታቸው ተመልክቷል። ሆኖም ኤርትራ በይፋ ነጻነቷን ከማወጇ በፊትም ለ2 ዓመታት የጊዜያዊ መንግስት ፕሬዝዳንት እንደነበሩም ይታወሳል። የ80 ዓመቱን አቶ ኢሳያስ አፈወርቂን የሚከተሉት የጅቡቲ ፕሬዝዳንት ኢስማኤል ኦማር ጌሌ 27 ዓመት፣ የሞሮኮ ንጉስ መሐመድ ስድስተኛ 27 ዓመት እንዲሁም የሩዋንዳው ፖል ካጋሜ 26 ዓመታት በስልጣን ላይ በመቀመጥ ከአፍሪካ በቀዳሚዎቹ ዝርዝር ውስጥ ተመዝግበዋል። በአፍሪካ ረዥም ዘመን በስልጣን ላይ ያስቆጠሩት መሪዎች በዓለም አቀፍ ደረጃም ከቀዳሚዎቹ 9ኙን የወሰዱ ሲሆን በመካከላቸው የገቡት የቤላሩሱ አሌክዛንደር ሉካሽንኮቭ በስልጣን ላይ ቆዩ 32 ዓመታት ሲሆኑ አሁንም በዚሁ ፕሬዝዳንትነት ቀጥለዋል። በታሪክ በስልጣን ላይ ግማሽ ክፍለ ዘመንና ከዛ በላይ ወይንም 50 ዓመታትና ከዚያ በላይ የተሻገሩት ብቸኛ መሪ የኩባው ፊደል ካስትሮ ነበሩ። እንደ አውሮፓውያን አቆጣጠር ከ1959 እስከ 2011 52 ዓመታት በስልጣን ላይ ኖረዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የኢትዮጵያ ሀገራዊ ምክክር ኮሚሽንን በተመለከተ ቀደም ሲል የፖለቲካ ፓርቲዎችም ግለሰቦችም በተለያየ መንገድ በአስተዋጽኦ ማድረግ የሚገባቸው ሰዎች በዚህ ሂደት ውስጥ እንዲሳተፉ በተደጋጋሚ ጥሪ ሲቀርብ ቆይቷል። በዋናነት በብሔርተኞች አካባቢ ለአጀንዳው ምላሽ ከመስጠት ይልቅ በኮሚሽኑ ላይ ጥያቄ በማንሳት ላይ አተኩረው እንደነበር ይታወሳል። አሁን ደግሞ ወደ መጨረሻ ጫፍ ሲደርስ የብልጽግና መንግስት ወይ ደግሞ ብልጽግና እንደ ፓርቲ ክልሎችን ለማፍረስ እየተንቀሳቀሰ ነው በሚል በትናንትናው ዕለት ጀዋር ሰበር ዜና በሚል በቲክቶክ ገብቶ ያው መረጃ አሰራጭቷል። ያንን ተከትሎ በተለያየ መንገድ እንግዲህ ወያ ሆኖ ወጥቷል። በአንድ በኩል እንግዲህ መረጃው ትክክለኛ ሊሆን ይችላል፣
ባለው መረጃ ላይ ተመርኩዞ ትክክል ሊሆን ይችላል። ትክክል ነው፣ ትክክል አይደለም፣ ወደፊት የሚታይ ነው። በሌላም በኩል ጀዋር በተለያየ አቅጣጫ ሞክሯል። በአንድ ወቅት በጣም ተጽዕኖ ፈጣሪ ነበር። ተጽዕኖ ፈጣሪ የሚለው ነገር ደግሞ ሲነሳ ያው ከዚህ ቀደም ደጋግመን እንዳልነው ኢትዮጵያ ውስጥ የነበረውን እንቅስቃሴ መራ እንዳልሆነ በኋላ ላይ ታይቷል። ሂደቶችን መስክረዋል። ሀገር ቤት የሚደረግ እንቅስቃሴ ነበር። ሀገር ቤት እንቅስቃሴ የሚያደርጉት ከውስጥ ከቲፒኤልኤፍ ጋር ፊት ለፊት የሚጋፈጡ ሰዎች ነበሩ። እነዛ ፊት ለፊት የሚጋፈጡ ሰዎች እንቅስቃሴው ውጫዊ እንዲመስል በቃል አቀባይነት ወይ ደግሞ የፌስቡክ ተከታዩ ከፍተኛ ስለሆነ እሱን ይጠቀሙበት ነበር። ይሄ ዛሬ ላይ ሳይሆን ያኔውኑ ስንናገር የነበረው ነገር ነው። በኋላ ላይ ወደ ኢትዮጵያ ከገባ በኋላ የነበረውን የፈጠረውን ስርዓት አልበኝነትም ሁሉም ሰው የሚያስታውሰው ነው። ያንን ስርዓት አልበኝነት ለመፍጠር የተወሰነ ኃይል ነበረው። ያ ኃይል ግን ውጭውን ያደራጀው ሳይሆን በስሙ ተጽዕኖ ፈጣሪነቱ ሳቢያ አገር ቤት ሲገባ የእንቅስቃሴው መሪ እሱ አድርገው የሚመለከቱ ሰዎች ከመኖራቸው ጋር ተያይዞ እንደተፈጠረም ይታመናል። ዞሮ ዞሮ ያ ሂደት አለፈና ወደ እስር ቤትም ወደ የትኛውም ሁኔታ ሲመጣ ያ እንቅስቃሴ መሪ ወይ ደግሞ ለውጥ ያመጣው ሰውዬ እንኳን ለውጥ ለማምጣት ለማንቀሳቀስ የሚችለው ኃይል አይደለም፣ እሱን ከእስር ቤት ሊታደጉ የሚችል ኃይል እንደሌለው በተጨባጭ የታየበት ሁኔታ ነው። ስለዚህ ከእስር ቤት ከወጣ በኋላ ያው ለረጅም ጊዜ በዝምታ ውስጥ ዘልቋል። በወቅቱም የተለያዩ ሰዎች የተለያየ አስተያየት ይሰጣሉ። በአንድ በኩል ያው እስር ቤት በብዙ መልኩ ሰዎች ሰክነው ግራ ቀኝ አይተው መዘነው ለመውጣት ያላቸውን እድል ያሰፋል በሚል በዛ መንገድ የሚገልጹ ሰዎች አሉ። በሌላ በኩል ደግሞ እኔን ጨምሮ ሌሎች ምናልባት ወደ እስልምናው እምነቱ በማተኮሩ ማለትም ወደ መካም ስለሄደ አሁን በኃላፊነት ስሜት የትኛዎቹም የሚያደርጋቸው ነገሮች ከፈጣሪ ጋር አሉታዊ ነገሮች፣ በጎ ያልሆኑ በሰው ልጅ ላይ በንጹሃን ላይ የሚደርሱ ነገሮች ከፈጣሪ ጋር ያጣላኛል ብሎ በማመን በኃላፊነት ስሜት በሰከነ መንገድ መሄድ ስለፈለገ በዝምታ ውስጥ ዘልቋል የሚል ግምገማ ነበረን። በሆነ አጋጣሚ መጽሐፍ አስተዋውቃለሁ ብሎ መጣ፣ በዛው ቀረ። አሁን በየትኛው አቅጣጫ ቢጮህ አድማጭ ስላጣ ምናልባት ይህን አጀንዳ የሆነ ሙቀት መለኪያ ከዚህ ቀደሙ የሆነ ኦሮሚያ ክልል ላይ ቄሮ ምናምን አንቀሳቀሳለሁ ብሎ አስቦ በዛ መንገድም አድርጎ ሊሆን ይችላል። እንዳልኩት በአንድ በኩል ትክክለኛም ሊሆን ይችላል። በሁለተኛ ደረጃ በብዙ ነገር ሞክሮ ስላልተሳካለት በዚህ በኩል ደግሞ አቋራጭ መንገድ ተመስሎት ታይቶትም እየሄደበት ሊሆን ይችላል። በሶስተኛ ደረጃ ትክክል ይሁንም ስህተትም ይሁን ወይ ደግሞ ትክክልም ይሁን ለሆነ ለአመፅ ድርጊት ፈልጎትም ይሁን ራሱ እንዲያ ነገር አመፅ ያስነሳል አያስነሳም፣ ዛሬ ላይ ባለንበት ሁኔታ ውስጥ ምናልባት ነገሮችን ቆም ብሎ አለማየት ይመስለኛል። በየትኛውም መንገድ ያድርገው ግን ይሄ አጀንዳ እሱ እንዳቀረበውም የብልጽግና ማዕከላዊ ኮሚቴ ስብሰባ ላይ ወደ ሀገራዊ ምክክር ኮሚሽኑ ይዘነው የምንሄደው አጀንዳ አቋማችን ይሄ ነው፣ አሁን ያለውን ፌዴራሊዝም የማፍረስ አቅጣጫ ኢትዮጵያ ገዢው ፓርቲ እየተከተለ ነው የሚል ነው። እንግዲህ በጀዋር በኩል እየደረገ ያለው የወጣው መልእክት የህገ መንግስቱ እነዚህ አንቀጾች በዚህ ሳቢያ ተሰረዙ የሚል ነው መከራከሪያው። የህገ መንግስቱን አንቀጾች በዚህ ሳቢያ መሰረዝ አይደለም፣ ህገ መንግስቱን ቀዶ ጥሎ ህገ መንግስት መጻፍ የሚከለክል ነገር የለም በየትኛውም መንግስት። አፄ ኃይለሥላሴ ህገ መንግስት እንደጻፉት ሁሉ፣ ደርግ ህገ መንግስት እንደጻፈው ሁሉ፣ ቲፒኤልኤፍም ህገ መንግስት እንደጻፈው ሁሉ አሁን ያለውም የብልጽግና መንግስት ህገ መንግስት ቀዶ መጻፍ ይችላል። ምን የሚከለክለው ነገር አለ? ይልቁንም ከዚህ ቀደም የመጣንበት መንገድ ላይ ስህተት አለ፣ በጋራ እንምከር፣ ለኢትዮጵያ የሚበጃት ጉዳይ ላይ እንስማማ፣ ከዛ በኋላ በጋራ እንጻፍ ወይም ደግሞ በጋራ እናሻሽለውን የተባለው ይህን በአደባባይ ያለውን የምክክር ኮሚሽኑ ወደ ተግባር እየመነዘሩት ያለውን ጉዳይ ስልጣን ላይ ያለው መንግስት የማይቀበለው ከሆነ ያኔ ማየት ነው። እነሱ ወደ መንግስተ ሰማያት ያደርሳል ያሉት በዘር ላይ የተዋቀረ ፌዴራሊዝም
ብዙሃኑ ያ ነገር ይጠቅማል ብሎ ስልጣን ያለው መንግስት ደግሞ ያን ነገር አፈርሳለሁ ካለ ከብዙሃኑ ፍላጎት ከብዙሃኑ ስሜት ርቋል ብቻ ሳይሆን የሀገራዊ ምክክር ኮሚሽኑ ያቋቋመበትንም ዓላማ ስቷል ማለት ነው። በግሉ በሚፈልገው መንገድ ማድረግ እየፈለገ ለምን መጀመሪያ የሀገራዊ ምክክር ኮሚሽን ያቋቁማል? ስለዚህ ከመነሻው ጥሪ ሲቀርብ የሀገራዊ ምክክር ኮሚሽኑ ሂደት ላይ ለመሳተፍ ራስን ማዘጋጀት የመጀመሪያው ትልቁ ተግባር መሆን የነበረበት እሱ ነው። በሌላ በኩል አሁን እንዳልኩት ብልጽግናም ፓርቲ ነው፣ ገዢ ፓርቲ ነው። አጀንዳዎቼ በኢትዮጵያ ውስጥ መረጋጋት የሚፈጥሩት፣ ልማትን የሚፈጥሩት፣ ወንድማማችነትን የሚያሰፍኑት ከመንደር ፍቅር ትርፉ ሞትና ጉስቁልና ብቻ መሆኑ ይሄ ነው ብሎ በዛ መንገድ አምኖበት በዛ መንገድ አዘጋጅቶ ከሆነ አይ ከዛ መንገድ በመንደርና በሰፈር መፋቀር ምንድነው መደራጀት በቃ ወደ መንግስተ ሰማያት የሚያደርስ ቁልፍ ነው ብሎ ማሳመንና የህብረተሰቡን ተቀባይነት አግኝቶ በውይይቱ ላይ ይበላይ ሆኖ በዛ መንገድ ላይ መሄድ ነው። ስለዚህ በብልጽግና በኩል የቀረበው እንደዛም ከሆነ እሱን በመድረክ ላይ መጥቶ መሞገትና የተሻለ አለ የሚባለውን ሐሳብ ወደ አደባባይ ይዞ ለመውጣት መሞከር፣ የብዙሃኑን ሐሳብ ብልጽግና ፓርቲ አይሰማም፣ የፈለገውን ሊጽፍ ነው የተዘጋጀው የሚል ነገር ካለም የፈለገውን አስቀድሞ መጻፍ ይችል ነበር። ማን ይከለክለዋል? ህወሓት የኢትዮጵያን ፌዴራል መንግስት ሲቆጣጠር የነበረው ስልጣንና የጠቅላይ ሚኒስትር አብይ መንግስት ኢትዮጵያ ፌዴራል መንግስት ሲቆጣጠር ያለው ስልጣን ምንም ልዩነት የለውም። የደርግም የአፄ ኃይለሥላሴ መንግስታት ናቸው። ስለዚህ ቀዶ የሚፈልገውን መጽሐፍ ልክ ህወሓት የፈለገውን ነገር ቀዶ እንደጻፈው የደርግ መንግስት ሀገሪቱን በራሱ ርዕዮተ ዓለም ቀርጾ በ1980 ህገ መንግስት እንደጻፈው ያንን ማድረግ ማን ይከለክለዋል? አንዳንዴ የማይገባኝ ነገር ሁሌም ልክ ሰማይና ምድር ሲፈጠር እግዚአብሔር እንዲህ አድርጎ ክልሎችን ፈጥሮ የሰጠን እስኪመስለን ድረስ አይነካም የሚባሉ አይነት ክርክሮች በጣም ደግሞ ይገርሙኝ። ይጠቅማል ላይጠቅማም አደባባይ ወጥቶ መድረክ ላይ ወጥቶ መከራከር ነው። ህገ መንግስቱ አይነካም የሚል መከራከሪያ ህገ መንግስቱማ አጨፋጨፈ እኮ ሀገር፣ ፍጅት እኮ ነገሰ በዚች ሀገር። ቲፒኤልኤፍ ወደ ኢትዮጵያ ፖለቲካ ስልጣን ከመምጣቱ በፊት ኢትዮጵያን በዘር ይጋደሉ ነበር፣ በሰፈር ይታኮሱ ነበር። አረመኔዎች ሰው የሚያርዱ ሰው የሚገድሉ ሰዎች ተፈጥረው ነበር። ይህ ህገ መንግስት እኮ ነው በኢትዮጵያ ላይ መከራን ይዞ የመጣ ህገ መንግስት እኮ ነው። እልቂትን፣ ውድመትን፣ ዛሬም ጭምር ያልተላቀቅንበትን መከራ በኢትዮጵያ ላይ ያነገሰ ነው። ስለዚህ ሌሎቹ ህገ መንግስቶች እንደተቀደሉት ይሄ ተቀዶ የማይጣልበት ምንድን ነው ምክንያቱ? ሌሎቹ መንግስታት ቀደው እንደጣሉት ይሄኛው መንግስት ቀዶ የማይጥልበት እነዛ የነበራቸው እሱ የሌለው ስልጣን ምንድን ነው? ስለዚህ የትኛው መንግስት የራሱን ፍላጎት ለማስፈጸም የራሱን አጀንዳ ለመሸጥ ከሀገራዊ ዓላማ ይልቅ በራሳቸው ርዕዮተ ዓለምና በራሳቸው ፍላጎት ሳቢያ መንገድ የቀረጹት ህገ መንግስት ነው ኢትዮጵያ ውስጥ የነበረው። አሁን ደግሞ እኔ የምፈልገው አለ፣ ግን እኔ የምፈልገው ነገር ዘላቂ ሊሆን ይችላል፣ የሌሎቻችሁንም እንስማና በጋራ መክረን የሚበጀውን ነገር እናደርግ ነው የተባለው። ሀገራዊ ምክክር ኮሚሽኑ ላይ በይፋ ጥሪ ቀርቦ ተሳተፉ የሚል የፖለቲካ ፓርቲዎች ጥሪ ቀርቦላቸዋል። አንሳተፍም የሚሉ ብሔርተኞቹ ናቸው። ሌላው ዝም ብሎ የምንድነው የዛሬ 24-25 ዓመት አካባቢ ምርጫ 97 ላይ ያን የነበረ የፖለቲካ እንቅስቃሴ ወይ ደግሞ ያን አይነት የነበረ ነገር ዛሬም ማድረግ ይቻላል ብለው የሚያምኑ ሰዎች አንደኛ ቤተ መንግስት ያለው ያን የነበረው ከኢትዮጵያዊነት ጋር የተጣላ ቡድን ነው።
አንዱ እሱ በጣም በጣም መሰረታዊ ነገር። ስለዚህ በሌላ በኩል ይህ ከበስተጀርባ የተደበቀ አጀንዳ ይዞ በኢትዮጵያ ብሔርተኝነት የሚደረጉ እንቅስቃሴዎች ከሌላ ኃይል ጋር የተቀናጁ ምናምን ነገሮች እያልን የምንዘረዝራቸው በርካታ ጉዳዮች አሉ። ማንም ሰው የሆነ ነገር ሲደረግ የሚጠብቀው ሀገራዊ ምክክር ኮሚሽን አባላቱ የአመራረጥ ሂደት ላይ የተፈጠረ ክፍተት አለ ወይ? ምን እንዲሟላ ነበር የምትጠብቁት? ምን እንዲሆን ነው የምትጠብቁት? ሁልጊዜም ገለልተኝነት ጥያቄ ያነሳሉ። ገለልተኝነት ምንድን ነው? በአደባባይ በይፋ ለህዝብ ጠቁሙ ተብሎ ጥሪ ቀርቧል። በአደባባይ እነማን እንደተጠቆሙ 1 2 3 ተብሎ ተዘርዝሮ በህዝብ በይፋ ተሰራጭቷል። ከዛ በኋላ ከነዛ ውስጥ 10 ኮሚሽነሮች ተመረጡ። አሁን ጥያቄው መነሳት ያለበት ጥቆማ ተሰጥቶ በጥቆማው ማለፍ ሲገባቸው ያላለፉ የሚል አይነት ጥያቄ ቢመጣ ለምንድን ነው እነዚህ አልፎ እነዛኛዎቹ ወደቁት የሚል ተገቢ ክርክር ማንሳት ይቻላል። እንደዚህ አይነት ጥያቄ የለም። ገለልተኛ አይደሉም። ፓርላማው እንዴት ይሰይማቸዋል? ፓርላማው ካልሰየመ ታዲያ ማን ይሰይማቸው? ፓርላማው ሰየመ፣ ጠቅላይ ሚኒስትሩ ሰየሙ፣ የሆነ ማህበር ሰየመ። ጉዳዩ እሱ ነው ወይስ ሂደቱ ላይ ጥያቄ ያለ ነው ወይ ነው? በሌላ በኩል አሁን የተመረጡት ኮሚሽነሮቹ ጋር ተያይዞ ከየትኛው የፖለቲካ ፓርቲ ጋር ወይ ደግሞ ከየትኛው አመለካከት ጋር ሰዎቹን ማያያዝ ይቻላል? ወይ ደግሞ አንዳንዶች ሁሉንም ነገር በጥቅምን እንደሚያሰሉት ሰዎች በዛ ደረጃ ያሉ ሰዎች ናቸው ወይ? ኃላፊነት የሚሰማው የሆነ ለሀገሩ የሆነ ነገር አድርጋለሁ የሚለው ሁሉ የሆነ ነገር እየተደረገ መቀጠል ይችላል እንዴ? ስለዚህ እጩ ቀርቦ መመረጥ ሲገባው ያልተመረጠ የሚባል ነገር አናቅም። ኮሚሽነሮቹን በተመለከተ ያው በሙያቸው፣ በችሎታቸው፣ በእውቀታቸው በደረሱበት የስራ ዓለም ከፍተኛ ምናምን ቦታ ላይ ያለፉ ሰዎች ናቸው። ብዙዎቹ ከኢትዮጵያ የሚፈልጉ ሰው ምናልባት ለኢትዮጵያ አስተዋጽኦ ማድረግ የሚችሉ ናቸው። በኢትዮጵያ ውስጥ በተለያየ ሙያ ውስጥ በውጭ ሙያም በውጭ ሀገርም በምን የሚያገለግሉ ሰዎች ያሉበት ነው። በመራረጣቸው በምናምን ላይ ጥያቄ አለ ወይ? እስካሁን ድረስ የሚነሳ ነገር የለም። ለማይጠይቁ ሰዎች ዝም ብሎ የሚሰጡ ምላሾች አሉ። ገለልተኛ አይደለም። ምንድነው ገለልተኛ የሚባለው ነገር? ሰው ስለማይጠይቅ በዛ መንገድ እስካሁን ድረስ ተመቷል። ስለዚህ አሁን የነሱ ገለልተኛ መሆን አለመሆን ብቻ ሳይሆን መድረኩ ተከፍቷል። በዚያ መድረክ ላይ መጥቶ ፊት ለፊት መከራከር ነው፣ ብዙሃኑን ማሳመን ነው። ሂደቱ እንዴት እንደሆነ እነሱ ደግሞ ወደፊት ይገልጹልናል። ስለዚህ ብልጽግና ፓርቲ ጀዋር እንዳለው ክልሎቹን ሊሸነሸናቸው ከሆነ መሸንሸኑ አይጠቅምም፣ ባሉበት ይቀጥሉ የሚል ሐሳብ ይዞ መቅረብ። ግን ባሉበት ይቀጥሉ ሲባል ባሉበት በመቀጠላቸው የተገኘውን ጥቅምና የደረሰውንም ኪሳራ እሱንም በደንብ ፊት ለፊት ሰው ፊት ለማወራረድና ሐሳቡን ለመሸጥ መዘጋጀት ያስፈልጋል። ማለት ግዴታ አይደለም፣ ግን ገዢ እንዲኖረው ያንን ማድረግ የሚገባ ይመስለኛል። በሆነ ሰፈር አጥረህ የሆነ ነገር ሲመጣ ምንድነው በዛ ክልል በምናምን በብሔርተኝነት የሆነ ነገር ሁሌ ከሰማይ ይዘንባል እየተባለ በዛ መንገድ ውስጥ ብዙ ሰዎችን ይዞ መቆየት ተችሎ ይሆናል። ዛሬ ላይ ግን ያ የከሰረና የሞተ ሐሳብ ነው እና ጠቃሚ ነው ከተባለ አደባባይ ወጥቶ መከራከርና ኢትዮጵያውያን በመጀመሪያ በመድረኩ ላይ ማሳመን፣ ከዛ በኋላ ነው ወደ ህዝብ ሲሄድም ያን እንትን ማድረጉ ነው ጠቃሚ ብዬ ማምነው። ነገር ግን በዚህ በብሔር ፌዴራሊዝም አሁን የኦሮሞ ብሔርተኞች እንግዲህ ጀዋር የኦሮሞ ብሔርተኛ ስለሆነ ነው ለኦሮሞ ህዝብ ይሄ ብሔር ፌዴራሊዝም ምንድን ነው ያስገኘለት? ምንም አላስገኘም እያልኩ አይደለም።
ምንድን ነው ያሳጣው? ብሔር ፌዴራሊዝሙ በመመስረቱ ወይ ደግሞ በዛ መንገድ በመዋቀሩ የኦሮሞ ህዝብ ባለፉት 30 በቲፒኤልኤፍ 27 ዓመታት ከዛ በኋላ ባሉት ዓመታት ያገኘው ነገር ምንድን ነው? የቀደመው የኢትዮጵያ እስር ቤቶች ኦሮምኛ ይናገራሉ የተባለበትን ምዕራፍ እነ ጀዋር አንዳንዴ የዛሬውን ኃጢአት ለማብዛት ሲሉ ትላንትን በጣም ወደ መርሳት ምንም ይሁን ምን ህወሓት እኮ እንደኛው በዘር ስለሚያስብ የእሱን ኃጢአት በተናገርን ቁጥር እነዚህ ሰዎች ይገዝፋሉ የሚል ፍርሃት እንዳለበት በደንብ እየታየ ነው። አጀንዳው በሆነ ማህበረሰብ ላይ ተንጠልጥሎ ወደ ስልጣን ለመውጣት የሚደረግ ርብርብ እስከሆነ ድረስ ከዚህ በኋላ ብዙ የሚሳካ አይመስለኝም። ስለዚህ በብሔር መደራጀቱ ወይም የብሔር ፌዴራሊዝሙ ለኦሮሞ ህዝብ፣ ለአማራ ህዝብ፣ ለትግራይ ህዝብ ለምን ያህል የምንዘረዝራቸው ምን የሰጠው ጠቀሜታ አለ? በአደባባይ የምናውቀው ግን ይሄ የብሔር ፌዴራሊዝም በኢትዮጵያ ውስጥ ከተገነባ በኋላ ዜጎች ዘር ለይተው እንዲጨፋጨፉ፣ በማንነታቸው እንዲገደሉ፣ በመከራ በስቃይ በሰቆቃ ውስጥ እንዲያልፉ ያደረገ ህገ መንግስት ነው። ፌዴራሊዝሙ ያንን ያመጣው። ኢትዮጵያ ውስጥ በ27 ዓመታት የኦሮሞ ህዝብ ምንድን ነው ያተረፈው? ኦሮሚያ ክልል የሚባል ተመስርቷል። ኦሮምኛ ቋንቋ የስራ ቋንቋ ሆኗል። እሱ አንድ እርምጃ ነው። እንደምላሹ ግን የኢትዮጵያ እስር ቤቶች ኦሮምኛ የሚናገሩ ሆኖ ብቻ ሳይሆን ቢያንስ በደርግም ጊዜ የሚሾሙ ኃላፊዎች የትኛውን ወለጋን በለው ባሌንም በለው የሚያስተዳድሩ ሰዎች በመስለኔ ወይ ደግሞ ከበስተጀርባ ከበላይ ኃላፊ ሆኖባቸው እንትን የሚላቸው ሰው አልነበረም። ራሳቸውን በራሳቸው ያስተዳድራሉ ስል እዛ የተመደበው አስተዳዳሪ ሙሉ ስልጣን ያለው ነው። ከሱ በላይ ያሉት ኮሎኔል መንግስቱ ናቸው፣ ወይ ደግሞ የሆነ የሚያስተባብር አካል አለ። ከዚህ ውጭ የሆነ ነገር አልነበረም። ያ በሆነ ምክንያት በራሱ የወደቀ መንግስት ነው። በጎ ነገሮችን ይዞ የቀሩትን አሟልቶ ጥሩ ዘመን ላይ የመጣው ቲፒኤልኤፍ ጥሩ ዘመን ስል ከምር ጥሩ ዘመን ነው። የቀዝቃዛ የዓለም ጦርነት ማክተም ምናልባትም የደርግ መንግስት በፍጥነት ስልጣኑን እንዲያጣም አግዟል። ምክንያቱም በዛን ጊዜ በርካታ ሀገሮች በአንድ ወቅት ፈርሷል። ትልቋ ግዙፏ ሶቪየት ህብረትን ጨምሮ ሻዕቢያም ህወሓትም የኢትዮጵያን አስመራና አዲስ አበባ ላይ መንግስት እንዲሆኑ የቀዝቃዛ የዓለም ጦርነት ፍጻሜ በዛም ረገድ ትልቅ አስተዋጽኦ አድርጎላቸዋል። ፍጥነት ጨምሯል። ምናልባት ያ ሁኔታ ባይኖር ኖሮ በዛ ፍጥነት ይመጣሉ ወይ እንደገናም ደግሞ ሙሉ በሙሉ ይሳካላቸዋል የሚለውም ጥያቄ አብሮ ማንሳት ተገቢ ነው። አንዳንዶች ኦልሬዲ ብዙ ነገሮችን ተቆጣጥረው ምናምን የሚል ነገር ሊያነሱ ይችላሉ። ኢትዮጵያ በሶማሌ ጦርነት ከዚያድ ባሬ ኃይል ጋር ስትዋጋ በውስን አቅም ገና ሰራዊት አደራጅታ ምን ብላ ሚሊሻ አደራጅታ ምስራቅ ላይ ስትዋጋ በሰሜን ያለው ነገር ክፍት ነበር። ስለዚህ ሻዕቢያ አስመራን በ5 ኪሎ ሜትር ርቀት ላይ ከቦ ነበር። ያሉ መረጃዎች ይህን ነው የሚያረጋግጡት። 5 ኪሎ ሜትር። ከዛ ዚያድ ባሬን በደንብ ዋጋውን ከሰጡት በኋላ ወደ ሰሜን ዞረው የምስራቁ ድል በሰሜኑ ይደገማል ተብሎ ሻዕቢያን ከአስመራ 5 ኪሎ ሜትር ላይ ጠራርገው ወደ ናቅፋ የሸኙት በሶማሊያ ጦርነት ካለቀ በኋላ ነው። ስለዚህ የሆነ ቦታ ላይ ደርሰ ስለነበር ከዛው ቦታ ላይ ርስት አድርገህ ትቆማለህ አይደለም። ልክ አስመራ መመለስ እንደተቻለው ከዛ መመለስ የሚቻልበት ሁኔታ ነበር። እርግጥ ነው የቀዝቃዛው ጦርነት ማክተም ብቻ ሳይሆን ደግሞ ደርግ ሙሉ በሙሉ በአንድ ግለሰብ ቁጥጥር ስር ወድቆ ኢትዮጵያ ያፈራቻቸውን ምርጥ የሀገሪቱን ጀነራሎች ፈጅቶ ሀገሪቱን ባዶዋን ጭምር አስቀርቶ ብዙ ነገሮችን ከፋፍቶ ለውድቀቱ አስተዋጽኦ አድርጓል። በዛ መንገድ የተሸኘ መንግስት መሆኑ ግልጽ ነው።
ዘመኑ ግን ጥሩ ነበር። የቀዝቃዛ የዓለም ጦርነት ፍጻሜ ስለሆነ መንግስታት ብዙዎቹ ፈረሱ፣ አዳዲስ መንግስታት ተፈጠሩ ልክ እንደ ኤርትራ። ያ እነሱ ወደ ስልጣን ለመምጣት በጎ ነገር ብቻ ሳይሆን ዓለም ወደ አንድ ዋልታ በሚሄድበት ሰዓት ዲሞክራሲያዊ ስርዓት ወይ ደግሞ የምዕራባውያኑ አስተሳሰብን መከተል የግድም የሚልበት ሁኔታ በመኖሩ በነዛ ላይ ጥገኛ መሆንም ግድ ሆኖ ስለመጣ በርካታ ሀገራት በአንድ ጊዜ ከቀዝቃዛ የዓለም ጦርነት ማክተም በኋላ በአንድ ጊዜ ከ50 የሚበልጡ ሀገራት ወደ መድበለ ፓርቲ ስርዓት ያመሩበት ጊዜ ነበር። አንዷም ኢትዮጵያ ነበረች። ከዛም ባሻገር በኢኮኖሚ መስክ ያለው ነገርም በተመሳሳይ የሚገለጹ በርካታ አብነቶች አሉ። ብዙ ጊዜ አንስተነዋል። የደርግ መንግስት እድሜ ልኩን ያገኘውን ግብር ሰብስቦ ጭምር ከውጭም ሰብስቦ ያገኘውን ሀብት በ10 ዓመት ያገኘውን ህወሓት በ1 ዓመት ከውጭ ብድር ከውጭ እርዳታ ያገኘ ነበር። ይህ ሁሉ ሆነው ውጤቱ ምን ነበር ከተባለ የዘር ፌዴራሊዝም መስርተው የሚኖሩበት ሳይሆን የሚውሉበት ሀገር አድርገው የሚያድሩበት ሀገር በአንቀጽ 39 ምንድን ነው ኋላ ኪስ ውስጥ ቆልፎበት በእንደዛ መልክ ያው ካዝና ሲገለብጡ ምን ሲሉ ቀጠሉ። ስልጣን ላይ ለመቆየት ሁልጊዜም ፍጅትና እልቂት ማንገስ አንዳንዴ አስፈላጊ ነው ብለው ስላመኑ ይሆናል። ከመጀመሪያው ጀምሮ ወደ ስልጣን ከመጡበት ጊዜ ጀምሮ ከአርሲ አርባ ጉጉ ጀምሮ ከዛም ደግሞ ወንበራቸው በተነቃነቀው ቁጥር የሚያደርጉትን ነገር ሁሉ የሚያስታውሰው ነው። ስለዚህ በዛ መንገድ የቲፒኤልኤፍ ወደ ኢትዮጵያ ፖለቲካ ስልጣን ከመጣ በኋላ የጻፈው ህገ መንግስት ወይ ደግሞ የዘረጋው ፌዴራሊዝም በግጭትና በቀውስ ውስጥ ነው ያሳለፈን። ከሱ ይዞ ከመጣው ነገር ምን በጎ ነገር መውሰድ ይቻላል? ወደኋላ የማይመለሱ ያን የመጡ በጎ እርምጃዎች ሰዎች ራሳቸውን በራሳቸው ቋንቋ ማስተዳደራቸውን የተመለከቱ ጉዳዮች እሱ ላይ መሰረት አድርጎ፣ በሌላ በኩል ደግሞ አወቃቀሩ ፍጥጫን የፈጠረም ነገር በመሆኑ እኛና እነሱ የሚል አስተሳሰብም እያዳበረ ስለመጣ ሰዎች ተመሳሳይ ቋንቋ ኖሯቸው የተለያየ ክልል መሆን ይችላሉ። በተመሳሳይ ቋንቋ 3-4 ክልል ሊፈጠር የሚችልበት ሁኔታ አዲስ ነገር አይደለም። ብዙ ጊዜ ስዊዘርላንድ ይጠቀሳል። 17 ጀርመንኛ የሚናገር 4 ፈረንሳይኛ ምናምን እየተባለ ያ በመሆኑ ለአስተዳደር አመችነት ከመፍጠሩ ውጭ ቋንቋውን የስራ ቋንቋ ሆኖ በቀጠለበት ባህልህን ሌላውን ነገር ለማዳበር የሚገድብ ነገር በሌለበት በዛ መንገድ ቢዋቀር ምናልባት እንደተባለው እነሱ እንዳለው እንደዛ ቢሆን ምንድን ነው የኦሮሞን ህዝብ የሚጎዳው? ምኑን ነው የሚጎዳው? በቋንቋ ይጠቅማል፣ በቋንቋ ራሱን ያስተዳድራል። አሁን ጥያቄው ከክልል ቋንቋ ባሻገር ወደ ፌዴራል የስራ ቋንቋ የሚመጣበት ምዕራፍ ላይ ተደርሷል። ያ በመሆኑ የኦሮሞ ህዝብ ምንድን ነው የሚጎዳው? 3-4 ክልል ቢሆን ምንድን ነው የሚጎዳው? ኦሮሞነቱን ያጣል? ምንድን ነው የሚጎድልበት? ይህንን ነው ለደጋፊዎቹ አሁን ብዙ የጨፈኑ ደጋፊዎች ያሉ አይመስለኝም። ብዙዎቹ ተፈውሰዋል። ስለዚህ ለነዛ ምን ብሎ ማስረዳት የሚቻለው? አየነው እኮ በጣም የደርግ መንግስት ኢትዮጵያን የምትባል ሀገር ለቲፒኤልኤፍ ስትቶ ሄደ። የጠቅላይ ሚኒስትር አብይ መንግስት ሲመጣ ደግሞ በዘር የተከፋፈለች ሀገር ደረሰችው። ከፋፍለው በዛ ውስጥ ያደጉ በዘረኝነት የተተበተቡ፣ ዘረኝነት ያው የሞራል ልሽቀትም ስላለበት አረመኔ ልጆችም ተፈጠሩ። ዘግዝቀው የሚገድሉ፣ በድንጋይ ወግረው
የሚገድሉ ሰዎችም የተፈጠሩት በዚህ በዘረኛ ፖሊሲ ጭምር ነው። አይደለም አረመኔዎቹ የተፈጠሩት በዛ አይደለም ብሎ ምክንያቱም ማስረዳት ነው። የምናውቀው ሰዎች በዘራቸው የተጨፋጨፉት ቲፒኤልኤፍ ወደ ኢትዮጵያ ቤተ መንግስት ከመጣ ጊዜ ጀምሮ ነው። ድሮ በግጦሽ ነው የምናውቀው። በግጦሽ በምናምን የሚገፋፉ ሰዎች፣ በግጦሽ የሚተኳኮሱ ሰዎች አሉ፣ እንትኑ አካባቢዎች አሉ። የትኛውም ኢትዮጵያዊ የትኛውም ጫፍ ላይ ከዚህ ሰፈር ነው ከዚያ ሰፈር ነው ተብሎ የሚደርስበት ነገር አልነበረም። ስለዚህ ቲፒኤልኤፍ ይዞት የመጣው ህገ መንግስት ማለትም እሱ የቀረጸው ህገ መንግስት እንዲህ አይነት የቀውስ የመከራ ምልክት ከሆነ እሱ የዘረጋው ፌዴራሊዝም የመከራ የስቃይ የሰቆቃ ምንጭ ከሆነ ሰዎች በሀገራቸው እንደ አንድ ሀገር ዜጋ መኖር ተስኗቸው የጎሪጥ የሚተያዩበት አሜሪካና አውሮፓ ሰው ሀገር ገብቶ ምንም አስተዋጽኦ ባላደረገበት ምናልባትም ከመምጣቱ በፊት ካርታ ላይ እንኳን የት እንዳለ የማያውቀውን ሀገር መጥቶ በሰው ሀገር እየኖረ በ10 ምናምን ሺህ ኪሎ ሜትር ላይ ቁጭ ብሎ ክልሌ ይላል። እዛው ተወልዶ ያደገውን ባቱ በምናምን ደግሞ አድርጎ ሌላ ነገር ይሰጣል። ያለት ኋላ ቀርነት ነው። አንዳንዴ ደግሞ እምነት አለኝ የሚሉ ሰዎች ናቸው ይሄንን የሚያደርጉት። ስለዚህ ጊዜ፣ አጋጣሚ፣ ሁኔታዎች ፈቀደልኝ ብሎ የሰዎችን መብት ነፃነት በገደቡ አድቫንቴጁ አለኝ ብለው ሌላውን በኮረኮሙ ቁጥር ጉድጓዳቸውን በቀጥታም በተዘዋሪም እየማሱ መሆኑን ዛሬ ብዙ አስረጅ የሚያስፈልግ አይመስለኝም። ከቲፒኤልኤፍ በላይ ማሳያ የለም። ስለዚህ የትኛውም ዘረኛ ፌዴራሊዝም አይነካብኝ፣ በቋንቋ በዘር መደራጀት አይነካብኝ ሲል ለዚህ ወይም ለዚያኛው ማህበረሰብ ተጨንቆ ሳይሆን ወደ ስልጣን መውጫው መሰላል አቋራጩ መንገድ የማይጠይቁ ብዙ ተከታዮች የሚገኙበት መንገድ ይሄ ስለሆነ ይሄ ከፈረሰ ይሄኛው መንገድ ካበቃ አውላላ ሜዳ ላይ ብቻችንን እንቆማለን የሚል ስጋት እንደሆነ ነው የሚሰማኝ። የተሻለ ሐሳብ አለኝ፣ ለሀገር የሚበቃ ሐሳብ አለኝ፣ ስልጣን ላይ ካለውም በተሻለ ለዚህ ሀገር ይሄን እከውናለሁ ያን እፈጽማለሁ ብሎ በተገቢው ተደራጅቶ ለመሄድ የተሻለ ሐሳብ የተሻለ አቅም ያለው ገበያው ላይ ገዢ ያገኛል። በዛ በኩል ራሳቸው መተማመን የማይችሉ ሰዎች በአንድ በኩል ለዛ የሚያበቃ ሁኔታ የሌላቸው፣ በሌላም በኩል ብዙ ጊዜ በዚህኛው በቆሻሻው መንገድ ላይ ብዙ ስለተጫወቱ አሁን ወደ ትልቅ ቦታ ሲመጡ ሰው ሊያምነን አይችልም የሚል ፍራቻ ያለባቸው ሰዎች አሉ። ያቺው ቦታ ላይ የተንቦራጨቁባት ቦታ ላይ እዛችሁ እየዳከሩ መኖር ይፈልጋሉ። ለማን? ለነሱ ጥቅም። ለምን? ከዚህ ቢወጡ ተቀባይነታቸው ጥያቄ ውስጥ ስለሚገባ። ስለዚህ ለነሱ ፍላጎት ሲባል ህዝቡ ዋጋ እየከፈለ በምናምን ውስጥ እንዲቀጥል የመመኘት ነገር ነው የሚሆነው። እናም በህገ መንግስቱ ፌዴራሊዝም በሚል የተዋቀረው ቢከፋፈሉ ቁጥሩን ግዙፍ ክልል ከሚሆን የተወሰኑ መጠናቸው የተወሰነ ክልሎች ቢመሰረቱ ማዕከላቸውን ሁሉም ዞሮ ወደ አንድ አቅጣጫ ከሚሄድ በየአካባቢያቸው ማዕከል ቢደረጉ ምናልባትም ለአስተዳደር አመቺነት ብቻ ሳይሆን አንዳንድ አካባቢዎች ብዙ ሰው የሚያስታውሰው በደርግ የመጨረሻዎቹ ዓመታት እንኳን ብዙ ይጠቀሳል። ብዙ ከተሞችን የአስተዳደር ማዕከላት ተደረጉና በአንድ ጊዜ ያው በደካማ ኢኮኖሚ
60% ጦርነት ውስጥ በነበረበት ከተሞች ለመነሳት ሲሞክሩ ይታያል። የሚጠቀሱ ነገሮች አሉ። ትላንት ከ80 በፊትም ብንል ትልልቅ ከተሞች የሚባሉት ኢትዮጵያ ውስጥ የክፍለ ሀገር ከተሞች ነበሩ። ባህር ዳር፣ ጎንደር፣ ነቀምት፣ ጅማ፣ አርባ ምንጭ፣ ጎባ እንዲህ የተባለ ይጠቀሳል። አሁን ምን ሆነ? የክልል ከተሞቹ እየፋፉ ሌሎቹ ደግሞ እየጫጩ ነው የቀጠሉት 27 ዓመት። ምናልባት አሁን ከተሞቹን እንደገና ለማደስ ለማስነሳት እየተሞከረ ነው። በተለይ ደግሞ ኦሮሚያ ክልል አንድ ይሄ ነው የሚባል ከተማ እንኳን ተወስዶ ስላልተሰራበት ማዕከላችን አዲስ አበባ ነው በሚል አንዳንዴም አዳማ በሚል አዳማም አልተሰራበትም። ሌላ የኦሮሚያ ከተማም ማደግ የቻለበት ሁኔታ አልተፈጠረም። በአንጻራዊ መልኩ እነ ባህር ዳር፣ እነ ሐዋሳ፣ እነ ሰመራ ምናምን አካባቢ ላይ እነ መቀሌ እነሱ ከፍ ማለት ነገር መጣ። የክልሎቹ መቀመጫ ወደ ተለያዩ ቦታዎች ሲሄድ እነዛ ክልሎች የማደግ እንትናቸው ሰፊ ነው። በሌላ በኩል ምናልባት ግምት ውስጥ መግባት ያለበት በሀገራዊ ምክክሩም ይመጣል ብዬ ማምቅ ነው። ክልሎቹ ምናልባት ኤክሰፕሽናል በሆነ የሚታዩ ነገሮች ከሌሉ የቁጥር ጉዳይ በጣም ወሳኝ ነው። ቁጥሮቹን ተቀራራቢ ለማድረግ የሚሞከርበት ሁኔታ ቢኖር ማለት ቁጥሩ የግድ ተቀራራቢ መሆን የለበትም። ያንን ለማድረግ ወይ የቋንቋ የምናምን ነገር ክፍተቶች ካሉ ማድረግ አይቻልም። ግን ያ ባልተሟላበት ሁኔታ ውስጥ ለማስተካከል እሱንም ቢደረግ ብዙ ነገሮችን ለመለወጥ ማስተካከል ያግዛል። ከምንም በላይ በዘር የሚጠራ ክልል ምናልባት ሽግግሮች ይኖራሉ። በአንድ ጊዜ መሻገር እንኳን ቢያስቸግር ልክ አሁን ብልጽግና ከዛ የሰፈራቸውን እንትን ይጠራል የብሔር ብሔራቸውን እንደዛ አይነት ነገርም ሆኖ የሆነ መውጫ ነገር ቢፈለግ ጥሩ ነው። በሌላ በኩል ሌላው ሀገር የሌለ በዘር መደራጀት መሰረዝ አለበት ብቻ ሳይሆን በኢትዮጵያ ምድር ላይ ጨርሶ መታየት የሌለበት ነገር ነው። በዘር ተደራጅተ ለኦሮሞ፣ ለአማራ፣ ለትግራይ፣ ለምናምን ምንድን ነው መጠቅመው? ባህል ቋንቋውን ለማዳበር የእንትን ድርጅት የዚህ የሲቪክ ድርጅት አይነት አቋቁሞ ያንን ማድረግ ይቻላል። ብቻም ሳይሆን የትኛውም መንግስት የትኛውም አካል የዛኛው ክልል ብቻ ሳይሆን የኢትዮጵያ መንግስት የሚባል የየትኛውንም ባህል፣ ቋንቋ፣ ልማድ የመጠበቅ የማክበርና የማስከበር ግዴታም አለበት። ግን ደግሞ አንዳንዶች የበለጠ እንስራበት ካሉ ያንን እንዲሰሩበት ነው። ፓርቲ አዋቅረ እንደዛ እናድርግ የሚል ነገር ካሁን በኋላ ይሰራል ብዬ አላምንም። ያ ከሆነ ኢትዮጵያን ሁሉም መብት አላቸው። መብታቸው መገደብ የለበትም። ሀገር በምክንያት ሀገር እንዳጠፋ አይተነዋል። ይሄ ዘር ፖለቲካ ሁላችንም ስላልሞትን ነው። ብዙዎች እኮ ተጨፈጨፉ፣ አለቁ። ዛሬ ሚሊዮኖች በስቃቀን ውስጥ እንዲኖሩ ያደረገ ፖለቲካ ነው። ስለዚህ ይሄኛውን መብት ነው አይነካ የሚሉ ድምጾች አሁን ካሉ በግሌ ማበረታታው የምደግፈውም እሾህን በሾህ ነው ማቆም የሚቻለው። በዘር መደራጀት ይቀጥል የሚል ሐሳብ የሚገፉ ሰዎች ካሉ ሌላው ደግሞ ድምፁን ከፍ አድርጎ መናገር ያለበት በሃይማኖት መደራጀትም ይፈቀድልን ነው ማለት ያለበት። ይሄኛው የበለጠ ይጎዳል፣ ያኛው የበለጠ ይጎዳል፣ እዛ ጋር መምጣት የለበትም። እነ ኬንያ ሌሎች ሀገር የማይፈቀድ አስተሳሰብ የጥፋት አጀንዳ ኢትዮጵያ ላይ እንዲፈጸም እስከዛሬ ድረስ ዋጋ ተከፈለበት። ሰው ነፈረበት እኮ። ከዚህ በላይ ይሄዳል ብዬም አላምንም። የምክክር ኮሚሽኑ በዚህ ሂደት ያሉ ነገሮች መፍትሄ እንደሚሰጥ አምናለሁ። ከዛ ባሻገር አሁንም ከክልሎቹ ጋር ተያይዞ ባለው ነገር ወደ
ሪያሊቲው መምጣትን ደግሞ ጥሩ ነው። ኦሮሚያ የሚባል ክልል፣ አማራ የሚባል ክልል እንደዚህ ለክልሎች በፊት አልነበሩ። የህወሓት ውጤት ነው። ግን ኦሮሚያ የሚባል ክልል ስለፈጠርክ፣ አማራ የሚባል ክልል ስለፈጠርክ ብሔርተኞቹን ወደዛ ደረጃ ከፍ አድርጋቸዋል። ስንቶቹ ከፍ ብለዋል? ከሰፈሩ በአብዛኛው የወጣ ሰው አለ? የሆነ ብሔረሰብ ይዘው ስም ይዘው ለመተኮስ የሚሞክሩም ፓርቲም የመሰረቱ ሰዎች በአብዛኛው በሰፈር አይደለም የሚሰባሰቡት። ኢትዮጵያ ውስጥ ምናልባት በደርግ ጊዜ በብሔር የሚጠራ ክልል ትግራይ ነበር። በአንጻራዊ መልክ ማለት ያ ምንድን ነው? ትግራይ የሚለው ነገር ረዥም ጊዜ ተጠርቶበታል። አማራ የሚባለው የ27 ዓመት ታሪክ ነው። ኦሮሚያ የሚባለው የ27 ዓመት ታሪክ ነው። ወይ ደግሞ አሁን ከወሰድን 35 ዓመት ታሪክ ነው። ያ ትግራይ የሚባለው ረዥም ጊዜ ተጠርቶበት በደርግም ነበር ትግራይ፣ በቲፒኤልኤፍም ትግራይ ቀጠለ። ልዩነቱ ተጨማሪ ቦታ ምናምን ማካተቱ ካልሆነ ያ ሆኖ እንደገናም ደግሞ ስልጣን ተይዞ ሁሉን ነገር መቆጣጠር የሚችለው ቡድን ስልጣን በያዘበት ሀገሩን እሱ በሚፈልገው መንገድ በቃኘበት ትግራይ ውስጥ ምንድን ነው የተፈጠረው? አሁን እየተሰሙ ያሉት ነገሮች አድዋ፣ ሽሬ ምናምን እየተባለ ይጠራል። ክልሎቹ ማለት ዞኖቹ ምስራቅ፣ ምዕራብ፣ ሰሜን ምስራቅ ሆናለ እየተባለ ያለው የአካባቢ ስሜት ስለሚያሰጋ፣ የአካባቢ ስሜት ለትግራይ አንድነት አደጋ ስለሆነ፣ የብሔር ስሜት ለኢትዮጵያ አንድነት አደጋ ነው የሚለውን ቲፒኤልኤፍ መስማት አልፈለገም። ስለሚፈልገው ማለት ነው። የአካባቢ ስሜት ለትግራይ አንድነት አደጋ ነው ሲባል ልክ ነው። አድዋ መባሉ ይቅር ምናምን እንትኑ የዞኖቹ መጠሪያ ሰሜን፣ ሰሜን ምስራቅ እኔ ምናምን እየተባለ መከፈል ጀመረ። ይህን የማነሳው ምንድን ነው? ትግራይ የሚል ስም ድሮም በደርግ ጊዜ ጭምር እየነበረ ክልሉ ትግራይ ክፍለ ሀገር እየነበረ በወያኔ ጊዜም ይሄው በቀጠለበትም የአካባቢ ስሜት ቲፒኤልኤፍ ስልጣን ጭምር ይዞ ሊገለው ወይ ደግሞ ሊያፍነው የሚችለው ነገር አይደለም። በአማራ በኦሮሚያ በፍጹም የተለየ ነው። ለጨዋታው ድምቀት ለምናምን ተብሎ የሆነ ኦሮሚያ አማራ ምናምን የሚባል እንትን በዛ መንገድ ሊሄድ ይችላል። ነገር ግን አይመስለኝም። ሞር እንትናቸው ላይ የሚያተኩሩት የትኛውም ክልል ይሄ ምንድን ነው የቀድሞ ክፍለ ሀገር ላይ ያተኩራሉ። ሞር የአካባቢ ስሜት አለ። ስለዚህ ወደ እውነተኛው መስመር ውስጥ መግባቱ በተወሰነ ደረጃ ያግዛል። በሌላም በኩል ደግሞ ይሄኛውንም አይነት ነገር ደግሞ እንዳይኖርም ደግሞ አሁንም ጥንቃቄ ያስፈልጋል። በተቻለ መጠን በየትኛውም መንገድ መቧደን ጥሩ ላይሆን ይችላል። በተወሰነ ደረጃ ደግሞ ያሉ እውነታዎችን ደግሞ ሙሉ ሙሉ ማጥፋት እንደማይቻልም እገነዘባለሁ። ዞሮ ዞሮ ግን ኢትዮጵያ ውስጥ አሁን ሰው፣ ነዋሪው፣ ዜጋው ቢሆን ምን አተርፋለሁ ቢሆን ምን እጎዳለሁ የሚል ሌላ እንትን የሌለበት ሰላሙን ብቻ ልማቱን ብቻ የሀገሩን ቀጣይነት ብቻ የሚፈልገው ኢትዮጵያዊ እስካሁን በመጣበት መንገድ ላይ ከአሁን በኋላ ቢቀጥል በአፍጢሙ እንደሚደፋው ይገነዘባል ብዬ አምናለሁ። ስለዚህ ከአወቃቀሩ ጋር ተያይዞ ባለው ነገር ላይ በየትኛውም ሁኔታ የሆነ ብሔረሰብ ስም ስለተሰጠው በዛ እንትን ውስጥ ገበያ ላይ ሀሳብ ወደ ሙሏል ወይ? ሰዎቹም በዛም ስሜት ማስተባበር ችሏል ወይ? ከሰፈራቸው ከአካባቢያቸው ባሻገር ማየት የሚችሉበት ሁኔታ ተፈጥሯል ወይ? ይህ ሁሉ በደንብ መታየት አለበት ብዬ አምናለሁ። በሌላ በኩል ቲፒኤልኤፍ ምንድን ነው ዘረኞቹ ብዙ ጊዜ መከራከሪያቸው
ቲፒኤልኤፍ ወደ ኢትዮጵያ ፖለቲካ ስልጣን ከመጣን ጊዜ ጀምሮ ኢትዮጵያ እየደማች ነው። በዘር ሰው እየሞተባት ነው፣ እየተገደለ ነው። ውጊያ ውስጥ የገቡ የሚፋለሙ ሰዎች ሳይሆኑ ምን እየተካሄደ እንደሆነ የማያውቁ ሰላማዊ ሰዎች ንጹሐን ቤታቸው፣ ቀያቸው፣ መንደራቸው እያሉ በማያውቁት ባሏሉበት እየተጨፈጨፉ ነው። ይሄ የመጣው ቲፒኤልኤፍ ኢትዮጵያ ማዕከላዊ መንግስትን ከያዘበት ጊዜ ጀምሮ ነው። ስለዚህ ለዚህ መንስኤው የዘር ፖለቲካ ነው ሲባሉ ብሔርተኞቹ አይደለም። ይሄንንማ የፈጠረው የዲሞክራሲ እጦት ነው። ህወሓት ይዞ የመጣው ፖለቲካ ጥሩ ነው፣ በጎ ነው። ነገር ግን አፍኖ ስለያዘ ችግሩ የመጣው በዛ የተነሳ ነው። እስካሁን ድረስ ቲፒኤልኤፍ በመጣበት ዘመን ውስጥ ለነበረው ውድቀት አፋኝነቱ እንጂ የዘረጋው አስተዳደር አይደለም የሚል መከራከሪያ ያቀርባሉ። ዴሞክራሲ ከሆነ ያፈነው የቲፒኤልኤፍ ጉዳይ አፈና ከሆነ ልክ ቲፒኤልኤፍ ሲሄድ አፈናው ተነሳ ኢትዮጵያ ውስጥ። አስተዳደሩ ግን ያው መዋቅር ባለበት ሁኔታ ማለት ነው። እንደውም ቲፒኤልኤፍ አፍኖ ያዘው እንጂ የሆነ ቀን ክንዱ ሲዝል፣ የሆነ ጊዜ አቅም ሲያንሰው ሁሉ ነገር ከቁጥጥር ውጭ እንደሚወጣ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመምጣቱ በፊት ባሉት 2 ዓመታት፣ የጠቅላይ ሚኒስትር አብይ መንግስት ከመጣ በኋላ ደግሞ ባሉት ዓመታት ታየ። ዴሞክራሲ የሚለው ነገር ከዛም አልፎ ትንሽ ወደ ልቅነትም ጭምር ስለሄደ ውጤቱ ምንድን ነው የሆነው? የዴሞክራሲ አፈና ነው የፈጠረው ወይስ ራሱ አደረጃጀቱ የፈጠረው ነገር ነው? የለውጡን የመጀመሪያ ዓመታት ሁሉ ነገር መንገዱ ሲከፈት አየሩም ምድሩም ኢንተርኔቱም ቴሌቪዥኑም ሁሉም ድንገት ሰማይ የተደፋበት የሚመስለው ነገር ሁሉ አንዴ ሁሉ ነገር ሲገላለጥ ያው ብሔርተኛው በደንብ ዋኘበት። ከነበሽታቸው ገቡበትና አቆሸሹት ሀገሩን። ጭፍጨፋ ምናምን በየቦታው ነገሰ። የመጀመሪያዎቹን ዓመታት እኮ የዘር ፍጅት እኮ ነው ኢትዮጵያ ውስጥ የነበረው። ስለዚህ ዴሞክራሲማ ሲሆን በዚህ ቆሻሻ ህገ መንግስት ውጤቱን አየነው። በመጀመሪያዎቹ ዓመታት ውጤቱ እነዚሁ ዘረኞች በአንድ በኩል ፍላጎታቸውን ጉዳያቸውን ለማስፈጸም በፊት ታፍነው ተቆንጥጠው ተይዘውም የነበሩ የቆነጠጣቸው ራሱ ዘረኛ ነው። ግን ከሱ እኩል ሌሎች ዘረኞች መገዳደር ከጀመሩት ስልጣኑን ስለሚል እየጨፈለቀ እየቆነጠጠ በዓለም ላይ አሉ የሚባሉ የስቃይ ነገሮችን በኢትዮጵያ ምድር እያደረገ የቀጠለ ቡድን ነው። ስለዚህ ዴሞክራሲው ሳይሆን መንገዱ ሲከፈት በሩ ሲበረጋገድ ደግሞ የበለጠ በመጀመሪያዎቹ ዓመታት ያየነው አይተናል። ህግና ስርዓት ደግሞ ሲከበር ብሔርተኛው ከየሰፈሩ ሲቆነጠጥ ያው ይሄው ህገ መንግስት እያለም ቢሆን አደብ ለማስገዛት የተሞከረ ነው። ግን ዋስትናው ስልጣን ላይ ያለው የጠቅላይ ሚኒስትር አብይ መንግስት ሳይሆን ዋስትናው በህገ መንግስት የተጻፈ ነገር ነው ለኢትዮጵያውያን። ስለዚህ በህግ የተሰራ ከመንግስታት በኋላም መንግስታት ይሄዳሉ ይመጣሉ፣ ሀገር ግን ዘላለማዊ ነው። የጎደለውን ሞልቶ የተበላሸውን አቃንቶ የተረጋጋ ሀገር ለመፍጠር እሱ ላይ የሚሰሩ ስራዎች በአንድ በኩል ህገ መንግስት ማሻሻል ወይ ደግሞ ያን ብቻ ሳይሆን የተበላሸውን ነገር በትውልድ ውስጥ የተፈጠረ ብልሽት አለ። ዛሬ የተበላሹትን ማረም ማከም ይቻላል አላቅም፣ እሱ የበለጠ የባለሙያው ሰው ጉዳይ ነው። ያልተበላሹ ያልተንጋደዱ ደግሞ እንዳሉ አውቃለሁ፣ ሚሊዮኖች።
እንዲህ አይነት ነገር ጨርሶ በኢትዮጵያ ምድር አጀንዳ የማይሆንበት ሁኔታን ለመፍጠር የሀገራዊ ምክክር ኮሚሽኑ በጣም ወሳኝ ነገር ነው ብዬ አምናለሁ። እስካሁን የመጣንበት ቆሻሻ የዘር ፖለቲካ እንደ ወንጀል የሚታይባት ሀገር ሌላው ጋር ወንጀል ነው ለምን እንትን ይላል። እሱን ፈጥሮ ያ ማለት አሁን እንደ ብሔርተኛ ለቅስቀሳ በጣም የተመቸ እንትን የለም። ምንም ነገር የተቀደሰ ሐሳብም የረከሰ አድርጎ ለመንገር የሚያደምቀው ጋር ችግር የለም። ማን ነገረኝ ነው። ምን ልበል፣ አንድ ትልቅ በጎ ነገር በኢትዮጵያ ምድር ቢከወን ያ በጎ ነገር እያየው እየዳሰሰው እንደሚጠቅመውም እየተገነዘበ አይ ለወደፊቱ ይሄ ነገር እኮ እንደዚህ ሊሆን ነው የሚል ነገር ቢነገረው ብሔርተኛ ማን ነገረኝ ነው የሚለው። የሱ ሰፈር የሱ መንደር ሰው ከነገረው በቃ ልክ ነው አደጋ ነው ብሎ ልክ አሁን ሰሞኑን ከምናየው የብሔርተኛ ክልሎች እንደገና ምናምን የሚባል ሲል የኦሮሞ ብሔርተኞች ብቻ አይደለም የጮሁት። በነገራችን ላይ ገና ይሄ ነገር አደባባይ ሲወጣ ማንማ እንደሚወጡ አናውቅም። የአማራ ብሔርተኛ መንጫጫት ጀምሯል። አስገራሚ እኮ ነገር ነው። እና የኢትዮጵያ መንግስት ከዚህ ከሀገራዊ ምክክር ኮሚሽኑ ጋር በተያያዘ ዘላቂ የሆነ ህገ መንግስቱን መጽሐፍንም መቅደድንም ይሁን መልሶ እንደማሻሻልን ጨምሮ ዘላቂ መውጫ ነገሮችን ለኢትዮጵያ የማስገኘቱ ነገር በጣም ወሳኝ ነው እያምናለሁ። ምናልባት አንዳንዴ ለከሌ ሌጋሲ ለከሌ ምናምን ተብሎ የሚተው ነገር የለም። አንዳንዶቹ እንደ ሌጋሲ የሚያዩት ነገርም ካለ የሆነ ወቅት ላይ የምታደርገው ነገር የሆነ ምዕራፍ ላይ የስራ ዘመኑ ያበቃል። ያንን ያደረግከው አንድ የሆነ መጥፎ ነገር ለማረም ነበር። ያ መጥፎ ነገር ከታረመና ከተስተካከለ በኋላ ነገ ትላንት በመጣበት መንገድ አለ የሚካሄደው። ዛሬ ካለህበት ላይ ተነስተ ነው ነገ ላይ የሚሰራው። አንተ የዛሬ 66 ዓመተ ምህረት ወይ ደግሞ ንጉሱ ከስልጣን ሲወርዱ ውስጥ ያሰብ እንትን ያልከውን የነጻነት ሐሳብ ጥያቄው ከተመለሰ በኋላ ያኔ በነበረ ስሜት ሳይሆን አሁን በተጨባጭ መሬት ላይ ካለው ነገር ተነስቶ አሁን ዜጎች እንዴት ነው የጋራ ኢኮኖሚ ተጠቃሚነት፣ ነጻነት፣ ዴሞክራሲ ምናምን የሚለው እሱን ለትውልድ የሚተርፍ ነገር ላይ እሱ ላይ ማተኮሩ ከሁሉም ይጠበቃል ብዬም አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ ሰኔ 26 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የዛሬ አርብ ሰኔ 26 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።